ክሪፕቶከረንሲ ታገደ። የመንግስት ውሳኔም ድጋፍ አግኝቷል። ከብር ጋር በማጣመር የሚደረጉ የፒ2ፒ ግብይቶች ተቀባይነት የሌላቸው መሆኑን መንግስት በቅርቡ ማስታወቁ ይታወሳል። ይህንን ሐሳብ የደገፈው ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ሊያቆም መሆኑን አስታውቀዋል። ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያም ለሁሉም ባንኮች አስተላልፈዋል። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ሊያቆም መሆኑን አስታውቀዋል። የክሪፕቶ ምንዛሪ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ፒ2ፒ ትሬዲንግ እንደሚያቆም አስታወቀ። ባይናንስ አፍሪካ በኤክስ ማህበራዊ ገጹ ባወጣው መረጃ ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። የተጠቃሚዎች ገንዘብ ግን ደህንነቱ የተጠበቀ መሆኑንና አካውንታቸውን መጠቀም እንደሚችሉ ተቋሙ አረጋግጧል። የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ፒ2ፒ ግብይቶች ህገወጥና የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱ ይታወሳል። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቆ ነበር። የኢትዮጵያ ብሔራዊ ባንክ አዲስ ባወጣው መግለጫ በዲጂታል የንግድ መድረኮችና በክሪፕቶ ምንዛሪ መለዋወጫዎች ላይ በኢትዮጵያ ብር የሚደረጉ የፒር ቱ ፒር ወይም ደግሞ ፒ2ፒ ግብይቶች የተከለከሉ መሆናቸውን ያስታወቀው ባንኩ ለህዝብ ይፋ ባደረገው ማሳወቂያ ላይ በሰጠው ማብራሪያ መሰረት በማንኛውም የንግድ መድረክ የገንዘብ መለዋወጫ ወይም መሰለ የዲጂታል አገልግሎቶች ላይ በብሔራዊ ባንክ በግልጽ ካልተፈቀደ በስተቀር ከብር ጋር በማጣመር የሚደረጉ የፒ2ፒ ግብይቶች ተቀባይነት የሌላቸው መሆኑን ገልጸዋል። አያይዞም በብር የሚሰሉ ማናቸውም የክሪፕቶ ምንዛሪ ግብይቶች ወይም የምንዛሪ ልውውጦችም የተከለከሉ እንደሆኑ ነው ያስታወቀው። ብሔራዊ ባንክ ዲጂታል መድረኮች ላይ የሚደረጉ ከብር ጋር የሚጣመሩ የፒ2ፒ ግብይቶች በህግ ያልተፈቀዱ መሆናቸውን ጠቅሶ በእነዚህ የዲጂታል መድረኮች ላይ የሚታየው ከፍተኛ የዋጋ መለዋወጥ፣ የውጭ ምንዛሪ ዋጋ ማጭበርበር እንዲሁም ለማጭበርበርና ለስርቆት ያላቸው ተጋላጭነትን ጠቅሶ ህዝቡ ጥንቃቄ እንዲያደርግና በእውቀት ላይ የተመሰረተ ውሳኔ እንዲወስን ያስፈልጋል ብለዋል። ባንኩ አክሎ እንደገለጸው እገዳ የተጣለበት ይህ የግብይት ስርዓት በህጋዊ የፋይናንስ ስርዓት ውስጥ የሚገኙ እንደ ገንዘብ ማሸሽ ወይም መኒ ላውንደሪንግና ሽብርተኝነትን በገንዘብ መርዳት የመሳሰሉ ወንጀሎችን መከላከል የሚያስችሉ የተለያዩ አሰራሮች በእነዚህ የፒ2ፒ የግብይት መድረኮች ላይ አለመኖራቸውንም አስታውሰዋል። ባንኩ አሁን ላይ ጥብቅ እገዳ ቢጥልም ወደፊት ለዲጂታል ሀብቶች አዲስ የህግ ማዕቀፍ ሊዘረጋ እንደሚችል አመልክተዋል። ባንኩ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ቴክኖሎጂ ተሳትፎን የሚያረጋግጥ ሁሉን አቀፍ የቁጥጥር ማዕቀፍ ለማዘጋጀት እየሰራ መሆኑንም ገልጸዋል። መግለጫው አክሎም እንዲህ አይነቱ የህግ ማዕቀፍ በይፋ እስኪተገበር ድረስ ከብር ጋር በማጣመር የሚደረጉ የክሪፕቶ ፒ2ፒ ግብይቶች በሙሉ የተከለከሉ እንደሆነ አስታውቀዋል። ብሔራዊ ባንክ ይህንኑ ማዕቀፍ ለማዘጋጀት ከዓለም አቀፍና ከሀገር ውስጥ ባለድርሻ አካላት ጋር በመመካከር ላይ መሆኑንም አስታውቀዋል። በተጨማሪም በዓለም አቀፍ ደረጃ በታዩ ተሞክሮች መሰረት አንዳንድ የፒ2ፒ መድረኮች በገጠማቸው የፋይናንስና የቴክኒክ ችግር ምክንያት ተጠቃሚዎች ገንዘባቸውን ማግኘት ያቃታቸው አጋጣሚዎች መኖራቸውን ጠቁሞ ስለሆነም ህዝቡ መሰል ውሳኔዎችን ሲወስን ጥንቃቄ እንዲያደርግና የሀገሪቱን የክፍያ ስርዓት ደህንነት እንዲጠብቅ አሳስበዋል። ከዚህ ጎን ለጎን መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ መሆኑን ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይተዋል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን ድረስ በይፋ የገለጸው ነገር የለም። ባይናንስ ባወጣው መግለጫም ሁኔታዎች ሲመቻቹ በኢትዮጵያ ብር ግብይቱን በድጋሚ ለመጀመር ተስፋ እንደሚያደርግ አስታውቋል። ከዚህ በተጨማሪ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉ ታውቋል። በኢትዮጵያ የዲጂታል ክፍያ አገልግሎት ከሚጠቀሙ ነጋዴዎች መካከል ከ99 በመቶ በላይ ደንበኞቻቸውን ክፍያ የሚቀበሉት በግል የባንክ ሂሳባቸው እንደሆነ በጥናት መረጋገጡን ተከትሎ የኢትዮጵያ ብሔራዊ ባንክ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለልና ምቹ አሰራር
ተግባርን ለመዘርጋት እየሰራ እንደሆነ አስታውቀዋል። በብሔራዊ ባንክ የፋይናንስ አካታችነትና ልማት ዳይሬክተር አቶ አብርሃም ፍቃዱ እንደተናገሩት ከሆነ ነጋዴዎች ሂሳብ ለመቀበል ከንግድ ሂሳብ ይልቅ በግል ሂሳባቸው ለመገልገል ዋነኛው ምክንያቱ የንግድ ሂሳብ ለመክፈት የሚጠየቁ የሰነድ መስፈርቶች ጥብቅ መሆን በምክንያትነት ተጠቅሷል። አሰራሩ በተለይ በገጠር ለሚገኙ ነጋዴዎች እንቅፋት መሆኑ የተገለጸ ሲሆን በብሔራዊ ባንክ ችግሩን ለመፍታት ነጋዴዎች መሰረታዊ ሰነዶችን ብቻ በማቅረብ በቀላሉ ሂሳብ መክፈት የሚችሉበት ሚዛናዊ የሆነ አሰራር ተግባራዊ እንደሚደረግ ዳይሬክተሩ ገልጸዋል። የንግድ ሂሳብን መጠቀም ነጋዴዎች ትክክለኛ ገቢ፣ ወጪና ትርፋማነታቸውን እንዲያውቁ ከመርዳቱን ባለፈ የባንክ ብድር ለማግኘትና በጥናቱ የተለየውን የብድር አቅርቦት ማጣት ክፍተትን ለመፍታት እንደሚያስችላቸው ተጠቁመዋል። ዲኤፍኤስ የተባለ ተቋም ከኢትዮጵያ ስታትስቲክስ አገልግሎትና ከኤፍኤስዲ ጋር በመተባበር በመላ ሀገሪቱ በሚገኙ ከ2720 በላይ ኢንተርፕራይዞች ላይ ባካሄደው ጥናት የንግድ ሂሳባቸውን ለንግድ እንቅስቃሴ የሚጠቀሙ ነጋዴዎች ከ1 በመቶ በታች መሆናቸውን አረጋግጫለሁ የሚል ሪፖርት ማውጣቱ ይታወሳል። የኢትዮጵያ ብሔራዊ ባንክ ከግልና ከሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ በቅርቡ ማስተላለፉ የሚታወቅ ነው። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩንም ሰምተናል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰቦች ካስመዘገቡት የባንክ ሂሳብ ውጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየተፈጸሙ መሆናቸውን ጠቁመዋል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ እንደሚችሉ አመልክተዋል። በመሆኑም እነዚህን መሰል ተግባራትን ለመግታት አስፈላጊውን የተቀናጀ እርምጃ እንደሚወስድ መወሰኑን ባንኩ በላከው መግለጫ ገልጿል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም የኢኮኖሚ ደህንነትን ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊውን መረጃዎችን በማደራጀት ለባንኩ እንዲልኩ መመሪያ አስተላልፈዋል።